መቀበል እንድንችል ጸጋህን ታበዛልን ዘንድ ጊዜውን ስፍራውን እያንዳንዳችንን ቃልህን ላንተ ለሕያው ባለቤቱ አሳልፌ ሰጠው በኢየሱስ ስም አሜን። በዮሐንስ ወንጌል 7 የታወቁ በመጽሐፍ ቅዱስ አዋቂዎች ተለይተው የወጡ 7ቱ ተአምራቶች ተብለው የሚታወቁ አሉ። እነዚህ 7ቱ ተአምራቶች ከኢየሱስ ክርስቶስ ስም ጋራ መንፈሳዊ ትርጉም አላቸው። መንፈሳዊ ትርጉምን ይሰጣሉ። ዮሐንስ ወንጌልን ምዕራፍ 2 ከ1 እስከ 11 በቃና ዘገሊላ ኢየሱስ ክርስቶስ ለመጀመሪያ ተአምር አድርጎ ውሃን ወደ ወይን ጠጅ መለወጡ He is the Lord of quality. ኢየሱስ የኳሊቲ አምላክ እንደሆነ፣ ኢየሱስ የጥራት አምላክ ነው። በሕይወታችን ላይ ጥራት ያለው ነገር እንደሚያደርግ፣ ናኛውን ነገር አስወግዶ በሕይወታችን ጥራት ያለው ነገር እንደሚያደርግ የሚያሳይ የሚያስተምር ነው። ሁለተኛው ደግሞ እዛው ዮሐንስ ወንጌል ምዕራፍ 4 ከ46 እስከ 54 ያ ኦፊሰር ማለት በቅፍርናሆም ልጁ የታመመበት ከንጉስ ቤት አንድ ሹም ነበር ይላል። ይሄ ኦፊሰር ኢየሱስ ክርስቶስ ለሁለተኛ ጊዜ በቃና ዘገሊላ በመጣ ጊዜ ከቅፍርናሆም ሲሮጥ መጣ ይሄ ሰውዬ እና ኢየሱስን ከቃና ናውረድ ልጄ ሊሞት ደረሰ እያለ ይለምነው ነበረ። ኢየሱስም ምን አለው? ሂድ ልጅ በሕይወት አለ አለው። ሰውየው ያንን የጌታን ቃል አምኖ ሄደ። እየሄደም ሳለ ሎሌዎቹ እንደተፈወሰ ነገሩት። ሰዓቱን ሲጠይቃቸው ምን አሉ? ልክ ኢየሱስ ሂድ ልጅ በሕይወት አለ ባለው ሰዓት ነው የተፈወሰው። ይህ የሚያሳየን he is the Lord of space። ኢየሱስ ክርስቶስን ቃና ሆኖ ነው የለመነው። ልጁ ግን የተፈወሰው የት ነው? ቅፍርናሆም ነው። ዲስታንስ አለ፣ ጂኦግራፊካል ዲስታንስ። ዛሬ እኛ እዚህ ሆነን ብንጸልይ ጌታን ብንጠይቀው ቤትም ሀገር ያሉ ሰዎችን ጌታ እንደሚፈውስ ትምህርት የሚሰጠን ነው። he the Lord of space። ጌታ በቦታ አይወሰንም። he is omnipresent እንደሆነ የሚያሳይ ነው። በቦታ ላይ ጌታ እንደሆነ ያሳየናል። ሌላው ሶስተኛው ምዕራፍ 5 ከ1 እስከ 18 በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር ይላል። ለ38 ዓመት የታመመውን ሰው ኢየሱስ መጣና አልጋህን ተሸክመህ ሂድ ባለው ጊዜ 38 ዓመትን ኢየሱስ ደቂቃ ባልሞላች ሰዓት ፈወሰው። ይሄ ደግሞ የሚያሳየው Jesus Christ is the Lord of time። ኢየሱስ በጊዜ ላይ ጌታ ነው። ሐኪም ጋር ብትሄዱ ዘግይታችኋል ብለው በቃ ይሄማ ይሞታል የሚሉትን ኢየሱስ ክርስቶስ ግን ይሄን ያህል ዓመት የፈጀውን ሰው በአንድ ሰከንድ ባልሞላች ጊዜ ፈወሰው። ኢየሱስ የታይም ጌታ እንደሆነ ነው የሚያሳየን። ሌላው ምዕራፍ 6 ከ5 እስከ 14 ብትመለከቱ ደግሞ ኢየሱስ ክርስቶስ 5000 ሰዎችን እንዴት በ5 የገብስ እንጀራና 2 ዓሣ በያዘ ብላቴና በሱን ባርኮ እንደመገበ እናያለን። he is the Lord of quantity። ኢየሱስ የኳሊቲ አምላክ ብቻ ሳይሆን የብዛትም ነው። abundantly ኢየሱስ አትረፍርፎ መንፈሱንም ሳይሰፍር የሚሰጥ ነው። በበረከትም ደግሞ አትረፍርፎ የሚባርክ ጌታ ነው። አሶቹን ትዝ ይላችኋል። ሌሊቱን ሙሉ ሲደክሙ ውለው 2 ታንኳ መሸከም እስከሚያቅት መረቡ እስከሚቀደድ አትረፍርፎ የባረከ ጌታ ነው። he is the Lord of quantity። ሌላው ምዕራፍ 6 ከ16 እስከ 24 ደግሞ ብትመለከቱ ኢየሱስ ክርስቶስ በውሃ ላይ የተራመደ ሲሄድ እናያለን። ጴጥሮስንም ሲያራመደው። ይሄ ደግሞ he is the Lord of natural law። በተፈጥሮ ሕግ ላይ ኢየሱስ ክርስቶስ ጌታ እንደሆነ ከፈለገ በውሃ ላይ መራመድ በተፈጥሮ። ምክንያቱም ተፈጥሮ እሱ ነው የሰራው፣ እሱ ነው የእጆቹ ስራ ናቸው። እግዚአብሔር በቃሉ ደግፎ የያዘው ኢየሱስ ክርስቶስ አብ በሚሰራበት ጊዜ ምድርን ሰማይን ሲፈጥር አብሮ ፈጣሪ ነበር። ስለዚህ በተፈጥሮ ላይ ጌታ መሆኑን የሚናገር ነው። ሌላው ምዕራፍ 9 ከ1 እስከ 7 ያለው ነው። ይሄ ደግሞ ከመወለዱ ጀምሮ አይነ ስውር የነበረውን ነው። ይሄ ደግሞ የሚያሳየው ይህን ሰው ሲፈውሰው ኢየሱስ he is the Lord of fortune ማለት ፎርቹን ማለት የእድል አምላክ ነው። እንደገና እግዚአብሔር እድልን የሚሰጥ ነው። እንደመሸበት እንደጨለመበት
እንደዛው ሆኖ እንዳልቀረ ይሄ ሰው ከመወለዱ ጀምሮ እውር ነው፣ ብርሃን የሚባል አላየም። ግን ኢየሱስ ዘ ሎርድ ኦፍ ፎርቹን ስለሆነ እግዚአብሔር የእንደገና እድልን የሚሰጥ አምላክ እንደሆነ እናያለን። የመጨረሻው የምናየው ሚራክል የአልዓዛርን ነው። በምዕራፍ 11 ከ1 እስከ 45 ብትመለከቱ ይህ ደግሞ ኢየሱስ ክርስቶስ he is the Lord of days በሞት ላይ ጌታ እንደሆነ ነው።